የወዲት የእጇን አገኘች። የወዲት የእጇን አግኝታለች ማለት ነው። በስተመጨረሻ ለሰራችው ስራ የእጇን አግኝታለች። የወዲት በፖሊስ እጅ ትገኛለች ማለት ነው። የእውነት ባደረገችው ስራ አንገቷን ደፍታ አንገቷን ማንቆርቷን ይዘው ወደ እስር ቤት አስገብተዋታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ የቻይናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እግዚአብሔር የተመሰገነውን የወዲት በስተመጨረሻ ሁላችንም መቼ ነው ሴትዬ ዋጓን የምታገኘው? መቼ ነው የማየግፍ የሚያቆመው ሲባል ይኸው ከዛሬ ጀምሮ የማየግፍ ያቆማል ማለት ነው። ምክንያቱም የወዲት ተይዛለች ማለት ነው። የእውነት እኔ በጣም ነው በራሴ ደስ ያለኝ ማለት ነው። ቤተሰቦቼ በጣም ነው ደስ ያለኝ ባደረገችው ስራ እንደዚህ ቅጣቷን ስታገኝ እጅግ አድርጌ ነው ደስ ያለኝ ማለት ነው። የወዲት ማለት እንግዲህ ምን አይነት ሰው እንደሆነች ታውቃላችሁ። ምን አይነት አስተሳሰብ ምን አይነት አመለካከት እንዳላት ታውቃላችሁ ማለት ነው። እንግዲህ እማዬን እገላለሁ ስትል ራሷ እስር ቤት ገብታ ትገኛለች ማለት ነው። ምክንያቱም እሷ ምንድነው ሀሳቧ እማዬን እስር ቤት ከታ በህይወቷ በሰላም የደስታ ኑሮ መኖር ነበር የፈለገችው። ያ ነገር ደግሞ ግን አልተሳካላትም። የእውነት ለምን? ምክንያቱም የምታደርገው ስራ የምታደርገው ድርጊት እንዳይመስላችሁ እማዬን ምን ያክል እንደምታሰቃያት ቁም ስቃያን ነበረ ስታሳያት የነበረችው። ቁም ስቃያን ማለት ነው። አላስቀምጥ፣ አላስበላ፣ አላስጠጣ ነበረ ያለቻት ያረገቻት ማለት ነው። ወንድዬም ደግሞ ይሄንን ነገር ምንም የሚያውቀው ነገር የለም። እሱ ብቻ ሰርቶ ምግቡን ሰርቶ ማምጣት የወንድነት ከሱ የሚጠበቀውን ነገር ነበር እያደረገ የነበረው ማለት ነው። ምክንያቱም ይሄ ሁላ ነገር የሚያደርገው በጣም የወዲትን በጣም ነው የሚወዳት፣ በጣም ነው የሚያምናት ማለት ነው። በጣም ማስመሰሉን ትችልበታለች። እሱም ደግሞ የምታስመስለውን በጣም ነበረ ሲቀበላት የነበረው ማለት ነው። ትንሽ እንኳን ሰውን አይጠራጠርም። በፍጹም የወዲትን መጠራጠር አይፈልግም ነበረ ማለት ነው። ግን ያው በስተመጨረሻ ነገሮችን ሁላ አለምዬ የዚህ ደረጃ በማድረሷ የእውነት አለምዬ መመስገን የሚገባት ልጅ ነች ማለት ነው። ምክንያቱም እሷ የመጣችው እንደ ማንኛውም ቤት ስራ ራሷን ለመቀየር ቤተሰቦቿን ለመለወጥ ነው። እንደ ማንኛውም ሰው እያየ ዝም ማለት ትችል ነበረ። ግን ደግሞ ያንን ነገር እያየ ዝም ማለት ደስ አላላትም ማለት ነው። ማለትም አለምዬ ማለት ነው። ምክንያቱም እዛ ቤት የሚደረገው ግፍ፣ ኃጢአት ምንም ነገር ለሷ ስላላስደሰታት ነው እጇን እንደዚህ እሳት ውስጥ የጨመረችው ማለት ነው። ምክንያቱም ታውቃላችሁ አለምዬ የሆነ ነገር ብትሆን እዚህ ጋር እንኳን ፈላጊ የላትም። ሰራተኛ ነች፣ የደሃ ልጅ ነች። ብትሞት ወይ ደግሞ የሆነ ነገር ቢያደርጓት ምንም ነገር ካለ እግዚአብሔር በስተቀር ማንም ረዳት የላትም። ግን ደግሞ እግዚአብሔር ረዳትም ሆኖ ኃይልም ሆኗት ነገሮችን ሁሉ እንድታሳካ ፈጣሪ ረድቷታል ማለት ነው። እንግዲህ የማየም ጸሎትም ሊሆን ይችላል። እማዬ ታውቃላችሁ በጣም ነው በጸሎት ጎበዝ ናች። ጸሎት ትጸልያለች ሁሌም ትላታለች። በጸሎት አስብሻለሁ ምናምን እያለች ስትላት ነበረ ማለት ነው። የእሷም ጸሎት ይመስለኛል እኔ የእውነት ለአለምዬ ይህንን ኃይል የሰጣት ማለት ነው። እኔ በራሴ የእውነት ምክንያቱም የወዴት አይደለም በአንድ በሰራተኛ ትጋለጣለች በሉ ተውና እኔ አላቅም የአዲስ አበባ ፖሊስ ሁላ እንዳለ ቢዛት የምትቻል አመስለኝም። ምክንያቱም እሷ ሲስተም አይደለም እንደምታውቁት ማስመሰል ትችልበታለች፣ ተከናበታለች። አይደለም እሷ ባሏን ራሱ እንዴት እንደምታስመስልበት አይታችሁታል። ምንም በፍጹም እኮ ሰው የሚለውን ነገር አይሰማም። እሷ ያለችውን ነገርና እሷ ያለችውን ብቻ ነው የሚሰማው ማለት ነው። ግን እግዚአብሔር የተመሰገነውን በስተመጨረሻ እዚህ ውርደት ላይ ወርቃለች ማለት ነው። የወዲት እንደዚህ መሆኗ ለእኔ በጣም ነው ያስደሰተኝ። ቤተሰቦቼ ለወደፊታችሁ ግን የእውነቴን ነው የምላችሁ ከእንደዚህ አይነት ነገር አልያዝም። መቼም ሰዎች አይደርሱብንም። መቼም ሰዎች እንደዚህ ነገር አያደርጉንም ብላችሁ የምታስቡ ሰዎች በስተመጨረሻ መያዛችሁ የማይቀር ጉዳይ ነው ማለት ነው። የወዲትም መቼም አስባም አታውቅም ማለት ነው። ጭራሹን እሷ እማዬን ገላ በሰላም እኖራለሁ ሀብት ንብረቷን ቀምቼ ከባሌ ጋራ ያው ምክንያቱም ወንድዬን ራሱ እኮ አትወደውም እኮ ወንድዬን ራሱ እንዴት እንደምታደርገው አይታችኋል አይደለ? እንዴት ሙድ እንደምትይዝበት ሞኙ ባሌ ከረፈፍ ባሌ ምናምን እያለችው ነው ሙድ የምትይዝበት የእሱን የዋህነት። እሱ የዋህ ስለሆነ ብቻ እሷ ግን እየተጠቀመችበት እንዴት ነው የሆነ ከፍት የሆነ ደግሞ በቃ የሆነ ምን ልበላችሁ የሆነ እንደ ምናምን አድርጋ ነው የምታየው ማለት ነው። በሱ ፊት ግን ለማስመሰል ነበር ዋን አንደኛ በሏት። በጣም አንደኛ ትችልበታለች።
ራሷን ጻድቅ አርጋ ማቅረብ ትችላለች። ከዛን ደግሞ መቀየር እማዬ ፊት ምናክል እንዴት አይነት ስትቀየር እንዴት እንደሚያረጋት አይታችኋል። እንዴት እማዬን እንደምትሳደብ የእውነት ከአፏ የሚወጣው ጉድ ከአፏ የሚወጣው ስድብ በጣም ነው እኮ የሚሰለቸው ሁሉም ሰው ነው። እውነቴን ነው የምላችሁና ዝግንን ነው የምለው ዝግንን። አንቺ ድንጋይ አንቺ ከርሳ ምግብሽን ለምንድን ነው የማትቀንሹ? እንዴ መሶቤን እኮ ራቁት አስቀራችሁ እናንተ ለምንድን ነው? በጣም ልክ ራሷ ሰርታ እኮ እንደምታመጣ ሰው ነው እኮ የምትመስለው ማለት ነው። ግን ያው ወንድዬ መከራውን አይተው ሰርተው በሚያመጣው እናቱ እንግዲህ ያስባችሁታል። ሲጀመር የኖረች ያለችው የእሷ ቤት ነው። ይሄ ቤት እኮ እሷ እማያ ከራይታ ብትኖር አይደለም እሷን ማንም ያኖራል ማለት ነው። ግን ደግሞ እሷ ይሄንን ነገር አይደለም የምታስበው። በጣም አረመኔ ነች ማለት ነው የወዲት ማለት ነው። በስተመጨረሻ ግን የእጇን አግኝታለች ማለት ነው። እናትየዋም እየተንደፋደፈች ትገኛለች ማለት ነው። ምክንያቱም እናትየዋም እጇም እዚህ ውስጥ ነገር ስላለ የወዲት በእርግጠኝነት ዝም አትላትም፣ እንደምታገልጣት ተስፋ አለኝ እላችኋለሁ። ይሄ ሁላ ነገር እንዲፈጠር እያደረገች ያለችው እናትየዋ ነች። ልጇ በስነ ስርዓት እንዳትኖር ምክር ውስጥ እያኖረቻት ያለችው ምትመክራት መጥፎ ክፉ ሀሳብ እንድታመጣባት የምታደርገው ማናት? የራሷ እናቷ ነች። እዚህ ደረጃ ልጇን ያደረሰቻት ማለት ነው። በእርግጠኝነት አሁን እናትየዋ ራሱ በእርግጠኝነት እናትየዋን ራሱ እሷ እንደዚህ እጅ አለበት የእሷ እጅ አለበት የእሷ ምክር ነው እንደዚህ ደረጃ ያደረሰኝ ብላ ብትናገር እኔ የወዲት በጣም ነው ደስ የሚለኝ። እውነቴን ነው ብላችሁት ወርቂቱ የምትባሏ ሴትዮ የእጇን ማግኘት አለባት ማለት ነው። ሰው ልጅ በስተርጅና እንዴት በዚህ ክፋት ውስጥ ይካንበታል? ምክንያቱም እስቲ ልጇ እንኳን ገና ልጅ ነች ማለትም ያው በዚህ እድሜ የምትሰሩትን ነገር አንዳንዴ የማታስቡት ነገር አለ አይደለ? እንደዚህ አይነት ነገር ሊፈጠርባችሁ ይችላል። ግን ወርቂቱ የምትባለው ሴትዮ እኮ ለስሙ ትልቅ ሰው ናት፣ አሮጊት ነች። ማለትም ይሄ ነገር እኔንም ቤቴን አካውክቶ ይመጣል ብላ እንኳን ትንሽ እንኳን አላሰበችም ይሄንን ግፍ ስትሰራ ማለት ነውና በጣም በሚያሳዝን ነገር የእውነት እኔ እጅግ አድርጌ ነው ያዘንኩት በምታደርገው ድርጊት። እናትየዋም የዚህ ተባባሪ ምን ተባባሪ አንደኛ በሏት በቃ አንደኛ ነች እንጂ ምን ተባባሪ ነች? እና እንደዚህ በማድረጓ እኔ በጣም ነው ሁሌ ነው የሚያሳዝነኝ ማለት ነው። እማዬ እንግዲህ አሁን እረፍቷን ታግኝ። እውነቴን ነው የምላችሁ ከአለምዬ ጋር ፈታ ይበሉ ማለት ነው። ፀሐይም እንደዚሁም ትረፍ። ፀሐይም በሷ የተነሳ ደግሞ እኮ ቤት ውስጥ እኮ እማዬ አልበቃ ብላት አለምዬ አልበቃ ብላት ደግሞ ሄዳ እናቷ ቤት ፀሐይን ትጨቀጭቃታለች ማለት ነው። በጣም በሚያሳዝነው ነገር አስባችሁታል? ሁለት ቤት ነው እያመሰች ያለችው ማለት ነው ልጅቷ ሁለት ቤት። ፀሐይ በጣም ነው የምታዛዝነው። እንደውም አለምዬ ትሻላለች። ማለትም አለምዬ የምትሻለው ይብን አንድ ሰው ናት። ገባችሁ አይደለ? ግን ያው ፀሐይ ያው ባይረዳት አስቻሎ ባይረዳት በጣም ከባድ ነበረ ማለት ነው። ገባችሁ አይደለ? እናትየዋ እንደምታያት የሴጣን እህቱ ነች። እህቱ አንደኛ ነበር ዋን እንዴት ስትናገር ንግግሯ ቅስም ነው የሚሰብረው። ቅስም የእውነቴን ነው ብላችሁ ሰዎች አንዳንዴ እንደዚህ አይነት ስድብ ከሚሰደቧችሁ ዱላ ብድግ አድርጎ ይደብድቧችሁ፣ ይቀጥቅጣችሁ፣ ይወጣላችኋል። ለእናንተም ሰላም ታገኛላችሁ ቢያማችሁ ማለት ነው። ግን የሰው ልጅ ንግግር የሆነ የማይሆን ስድብ የሆነ ኃይለኛ ስድብ ግን ቅስም ነው የሚሰብሩ። አይወጣም ቶሎ ደግሞ ውጣ ብትሉት ራሱ አይወጣም። ስለዛን እቺ የወዲት የምትባለው ሴትዮ የምትሳደበው ስድብ ከባድ ነው። አጥም ነው የምትሰብረው ማለት ነው ብላለች እኮ አለምዬ። ምክንያቱም ስድቧ መካን ያደርጋል። እኔ ደግሞ መካን መሆን አልፈልግም፣ ልጅ መውለድ እፈልጋለሁ ትዳር ይዤ። እማዬ አንቺ ብትሰድብሽ እንኳን አንቺ ትችያለሽ፣ መውለድም ስላቁምሽ ችግር የለውም ብላለች ማለት ነው። ያው ታውቃላችሁ አለምዬ የምትናገረው ንግግር በጣም ነው የሚያስቀው። ቤተሰቦች ያስቃሉ፣ ያው ታስቃለች ማለት ነው። የወዲት ያው አለምዬ ማለት ነው። አንዳንዴ የምትናገረው ንግግር ማዘርዬ ራሱ በጣም ነው አንዳንዴ ፈታ የምታደርጋቸው ማለት ነው። ክፍት ብሏቸው ቆንብዝ ብሎ እነሱ ቁጭ ስሉ ፈታ ነው የምታደርጋቸው ሄዳ ማለት ነውና የሆነ ፀሐይ ባትሆን አሁን አለምዬ ባትኖር እማዬ ምን ትሆን ነበረ? አስባችሁታል? ምን ትሆን ነበረ? አስቡት። በጣም ነው የሚያሳዝነው ምን እንደምታደርጋቸው ማለት ነው። እንደምታስቡት በጣም ከባድ ነው። ምክንያቱም በአንድ ጊዜ ነበረ ጭጭ የምታረጋቸው የምትገላቸው ማለት ነው። የዚህን ሰዓት ራሱ ቦታ ጊዜ ያሰጣቸውም ነበረ። ቶሎ ብላ ጭጭ አድርጋ ትገላቸው ነበረ ማለት ነው። ግን በጣም በሚያሳዝነው ነገር አለምዬን የመሰለች ልጅ፣ ሰራተኛ፣ እናት፣ አባት፣ ወንድም፣ ዘመድ ሰጥታችኋለች ማለት ነው። ሰጥተዋታል፣ ያኔ ተሰጥቷቸዋል ማለት ነው። ከእግዚአብሔር የተሰጠች ስጦታ ነች አለምዬ ማለት ነው።
እኔ እውነቴን ነው በጣም ነው የምታሳዝነኝ አለምዬ። የምሰራው ስራ በጣም የሚያስመሰግን ስራ ነው። ፀሐዬም ደግሞ እንግዲህ ባለው ነገር ውስጥ እየተባበረቻት ትገኛለች ማለት ነው። በሁሉ ነገር እየተባበረቻት ነገሮችን ሁላ እያስተካከለችላት ትገኛለች። እንግዲህ ይህን ሁላ ነገር የወዲት የምታውቀው ነገር የለም። እቺ ተንከሲስ አወቀች አላወቀች ደግሞ መቼስ እሷ ምንም የምትቀየር ሰው አይደለችም። እንግዲህ ያስባችሁታል። ሰው ጥፋት አጥፍቶ አልፈልግሽም ብሎ አባሯት እርጉዝ ነኝ ብላ እዚያ ቤት ውስጥ ገብታ ሰው ልጅ ከጥፋቱ አይመለስም። ሰው ልጅ በድያለሁ ይቅር በይኝ ብሎ ካሳለፈው ነገር አይመለስም። በጣም እኮ የሚያሳዝን ነገር ተመልሳ እንደው አንድ ቀን እንኳን አላደረችም። ጭራሽኑ መድኃኒት እዛ ነው የገባችው ማለት ነው። መድኃኒት በጣም በሚያሳዝን ነገር በክፋት ውስጥ ክፋት ማለት ነው እንዴ! ልጁ አይሰማ፣ ወንድዬ የሚባለው ሰውዬ ምንም አይሰማ። በቃ እሷ የምትለውን ነገር ብቻ ነው የሚሰማው። ዝም ብሎ በቃ የሆነ ውሻ ታውቃላችሁ አይደለ? ገመድ አንገት ውስጥ ጎትታችሁ ጨምራችሁ እንደምትጎቱት አብራችሁ ስትሄዱ እንደዛ በሉት። ወንድዬ ምንም ነገር አይሰማም ማለት ነው። እንደው እናታቸው በእንትን እንኳን ብትነግረው በቂኔ ብትነግረው እንደው በሲስተም እንኳን ይገባዋል ብላ ብታሳየው ምንም ነገር ሊገባው አልቻለም ማለት ነው። እሱ ምንድነው ላለፈው ነገር ይቅራል አልሻትም። እማዬ ለምንድነው የምትቀይሚያት? እሷ እኮ እርጉዝ ስለሆነች ሆርሞኗ ነው ምንድነው የሚባለው ነገር እሱ እንደዚህ ሳበሳጫት የነበረው ለምን ያትያትም? እሷ እኮ በጣም ጥሩ ሰው ነች። በጣም ነው ላንቺ የምታስበው። ያላንቺ እኮ ምግብ አትበላም። በጣም ላንቺ ታስብልሻለች። በቃ ይሄንን ነው እሱ የሚያውቀው። ምክንያቱም ይሄንን ነገር እሷ ስለምትነግረው እውነት ነው የሚመስለው ነገሩ ሁላ ማለት ነው። ግን ሙስተሂን አይደለም፣ እውነት አይደለም፣ ውሸት ነው። እንዴ እሷ ነች እንዴ እንደዚህ የምታደርገው? የወዴት ነች አሁን እንደዚህ መልካም ነገር ለሰው ልጅ የምታስበው? በስመ አብ ወወልድ ወመንፈስ ቅዱስ። እንደምታያት ምን ታስባለች እቺ ወሮ በላ ማለት ነው። እውነቴን ነው ብላችሁ በጣም ነው የምታናድደው። እስኪ እቺን የመሰለች እናት ለዛውም እኮ መጥፎ እናት ብትሆን ኦኬ ችግር የለውም። የባል እናትና ሚስት አንድ ላይ አብሮ ሆነው ከበድ ላለው አውቃለሁ። መጥፎ ብትሆን በጣም ይከብዳል። ግን እቺ እኮ ምስኪን ነች እንደምታዩት። ቤተክርስቲያን ሄዳ ታስቀድሳለች። በጣም መልካም ሰው ናት። በጣም ልጇን ትወዳለች፣ ታከብራለች። እንግዲህ የሁላ ነገር እየቻለች ያለች እኮ ለልጇ ነው። ለልጇ ነው እንጂ ሄዳ እኮ ህግ ቦታ መክሰስ ትችላለች። እንደዚህ ያደረገችኝ ብላ ነገሮችን ሁላ እኮ ማድረግ ትችላለች። ግን ምንድነው ለልጇ ብላ ነው ይሄው ለመስዋዕት እየከፈለች ያለችው ማለት ነው። ምስኪን ወንድዬ ብቻ እሱ ሰላም ይሁንልኝ፣ እሱ ብቻ በቃ የእሱ ደስታ ብቻ ነው የሚያስደስታት ማለት ነው። ማየ እና ቤተሰቡ የቀጣይ ቪዲዮ ይዤ እስከምመጣ ድረስ ሰላማችሁ ይብዛልኝ።